ንገረኝ እስኪ እባክሽ። ዝም ብዬ ይሄን ነገር ማያታቀም እባክሽ። ዝም ብዬ ዳጣን ነገር ማያታቀም እባክሽ። ናታን አንተ በማየ ክዳታል። እናት ስላልሆነች ነው። እናቴ ላይ የተጫወታችሁባት ነበር። አባዬ ነው የምፈልገው። ኤቢ እንዴት ቤት ውስጥ እንዴት ያለሽ? እማዬ እኮ ይሄን ነገር አታውቅም። ማወቅ አለባት ናታን። ገባክ? እናት ስላልሆነች ነው፣ አንተ ስላልወለደች ነው እንጂ ማወቅ አለባት። እሺ ኤቢ፣ እኔ እንደሷ አስቤ አይደለም። ባትወልደኝም እናቴ ነች አይደል? እንደሷ አትበይ። እኔ ለሷ ስለማስብላት ይኸውልህ ናታን፣ እየዳጣን እኮ በቃ ላይ አይደል? አንዴ አጋጣሚ ነው እየትቼው ነበር፣ ግን ደግሞ እንደገና ያውም ከሰላም ናታን ንገረኝ። ሁለተኛ ልጅ ቆይ ለመሆኑ አስገድደው ደፍሯት ነው ወይስ ሰላም ሆን ብላ አርግዛ ነው? ናታን ንገረኝ። ኤቢ፣ ይሄንን ለማወቅ እስኪ መጀመሪያ ተረጋጊ። ልክ እኮ አይደለሽም። አባዬ የት ነው ናታን? እሱ ነው የምፈልገው። የት ነው አባዬ? ናታን ስልኬን አምጣ። ኤቢ ቆይ ለመሆኑ ናቸው የሚጫወቱት? ከዚህ ለዛ ኤቢና ናታንም አሉ። ቆይ ኤቢ ምንና ነው የምታመነው ነገር ሳትለኝ ወጣች? ምን ሆኖ እንደዚህ የሚጫወቱት? ኤቢንም ካለች እኔ ትልሻለች በያት። ፀሐዩን ማየት አልችልም፣ ራሴን አሞኛል። እውነቱን ሲነግርሽ ዳጣን ከሌላ ወልዶ ሁለተኛ ልጅ ከሰላም ከወለድ እሱ የኔ አባት አይደለም። እሺ ይኸውልሽ ኤቢ ስሚ፣ አባዬን በይሳት ማስጨነቅ የለብኝ። ከዚህ በኋላ አባቴን አባዬ ብዬ አልጠራውም። እሺ እማዬ ያውቃለች። ኤቢ ከሰላም ልጅ መውለዱን እማዬ ያውቃለች? አዎ አውቃለች። እና እማዬስ አውቃ ነው ይሄን ነገር ዝም ያለችው? ዛሬ ተጋግዘን አንድ ነገር ካላረግን በጣም ከባድ ችግር ይፈጠራል። ምን አገባኝ ናታን? አያገባኝም። እማዬ የፈለገችው ነገር ማድረግ ትችላለች። እኔ ከማዬ ጎን ነኝ። ይለያዩ ነው የምትይኝ ኤቢ? አዎ ይለያዩ። ታዲያ እማዬ ሶስተኛ ሚስቱን አትቀመጥ ናታን? ይሄ ወንጀል ነው። እሺ ኤቢ፣ እስኪ መጀመሪያ ይሄ ነገር እንዴት ሊፈጠር እንደቻለ ልንገርሽ። ዳጣ ድራማ እጅግ አስተማሪ ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ አቢኤል እንግዲህ ሁሉንም ነገር ሰምታለች። ከሰማችን በኋላ ራሷን መቆጣጠር ማመን አቅቷታል። የምታደርገው ነገር አታለች። አባዬ ምን እየሰራ ነበረ? ምንድነው ያደረገ? እናቴ ሶስተኛ ሚስቱ ነበረች። እንዴትስ ነው እንደዚህ አይነት ነገር ስራ ሊያደርግ ቻለው? ምን እየሰራ ነው? እሱ አባቴ አይደለም። ከዚህ በኋላ ምን አይነት ስራ ነው ያደረገው? እንደዚህ አይነት ስራ ይደረጋል እንዴ? ምን አይነት ስራ ነው የሚሰራው? እኔ ከዚህ በኋላ አባቴን አባዬ ብሌ አልጠራውም፣ አባቴም አይደለም እያለች ትገኛለች ማለት ነው። ማሚም እንግዲህ የምርመራው ውጤት እየጠበቀች ትገኛለች። አቢኤል ምንም ማመን አቅቷታል። የምታደርገው ነገር ሀታለች። እንግዲህ አስፋልት ላይ ወጣ እሪ ብላ እየጮች ትገኛለች። እናቴ ላይ እየተጫወተ ነበረ። ይሄ ሁሉ ሁለት ሶስተኛ ሚስት ናት እናቴ። ዳጣም ከሌላ ወልደዋል። እሺ እሱ አስተሳስተው ነው ብዬ ትቻለሁ። እንደገና ሌላ ከሰራተኛችን እንዴት ነው ነገሩ? አልገባኝም፣ ምንም ሊገባኝ አልቻለም እያለች እንግዲህ አቢኤል በጣም እየጨነቃት እያለቀሰች ጭር እያለች ትገኛለች ማለት ነው። አቢኤል አሁን አንቺ ተረጋጊ፣ እማዬ እኮ ሰምታለች ሁሉንም ነገር። የምርመራው ውጤት እየጠበቀች ነው ያለችው። አውቃለች እኮ የሰላምዬ ልጅ አባዬ እንደሆነ ይላታል ማለት ነው ናታን። እንደ እማዬ ሰምታለች ይሄንን? አዎ ሰምታለች። እናት ሰምታ ነው ዝም ያለችው? አዎ ሰምታለች። ምርመራውን እየጠበቀች ነው የምትገኘው እንጂ ማሚ ሁሉንም ነገር አውቃለች ይላታል ማለት ነው ናታን። እና ሆነ ነገር አድርገን እናታችንና አባታችን ማስታረቅ አለብን፣ እንዳይለያዩ ማድረግ አለብን ይላታል ማለት ነው ናታን ለአቢኤል። አይመለከተኝም፣ እማዬ የፈለገችውን ነገር ታድርግ፣ እኔ ከእማዬ ጎን ነኝ። ምክንያቱም እስከ ዛሬ ደብቄለት ኖራለሁ። ከዚህ በኋላ አባዬ የኔ አባት አይደለም፣ አላቀውም። ከዚህ በኋላ እኔ በእማዬ ጎን ነኝ። ስትፈልገው ትፍታ፣ ይፋቱ ከፈለጉ፣ እኔ አልደግፍም። ከዚህ በላይ ይበቃኛል እያለች አስፋልት ላይ እየሮጠች እንግዲህ ብላ እየጮች ነበረ ማለት ነው። ነገር ግን በጣም ያዛዝናል ማለት ነው። አቢኤል ያው ከቤቱ የመጀመሪያ ልጅም ስለሆነች በጣም አስነዋሪ ነገር የተፈጠረ እናቱ ላይ የተፈጠረ ክደት መቋቋም አቅቷታል ማለት ነው። የዳጣ እንግዲህ ተሳስቼ ነው በስህተት ነው እንዲህ የሆነ ብለው አስረድተውት ነበረ አቶ ደረጀ። ነገር ግን ሰላምዬ አሁን ዳጣም የሰላምዬ ልጅ እንደሆነች አላወቀችም። አቢኤል እንግዲህ ብዙ ገና ያላወቀች ነገር አለ ማለት ነው።
ማሚም አታቅም ልጁ ብቻ መስሏት ነው እንጂ ዳጣም የሰላም ልጅ እንደሆነች አላወቀችም። ማሚ ገና ጉድና ምን ከኋላ ይጨዋል የሚባለው ነው። ማሚ ሁሉንም አልሰማችም። እሷ ለአንድ ልጅ ነበረ እያዘነች ያለችው፣ ሁለተኛ ልጁ መኖሩን አላወቀችም። ናታንን ግን በጣም ተጨንቋል። እንደሆነ ነገር ፈጥሮ እንግዲህ እንዳለያዩ ለማድረግ እየሞከረ ነው ማለት ነው። ማሚ እንግዲህ አቢኤልና ናታን ሲጫጨው ድምጻቸው ሰምታ ከክፍሏ ስትወጣ ዳጣ ውጭ ላይ ሮጣ መታ ምን ነው ማየ የልትሄጂ ነው ትላታለች ማለት ነው። አይ ድምጽ ሰምቼ ነው ትላለች። አሀ ልትሄጂ ነው እንደ ዛሬ እኮ እቃ ትገዣጂ ነበረ ሱፐር ማርኬት ትሄጂ ነበረ ዛሬ ትላታለች ማለት ነው። አይ አልሄድም እኔ የትም አልሄድም ትላታለች ማለት ነው። ማሚ እንግዲህ መቆም አቅቷት ምግብ አትበላም ውሃ ጠጣ መቆም አቅቷት እንግዲህ እየዞረባት ነበረ። አቢኤል ድምጽ ሰምታ እንግዲህ ውጭ ላይ ማሚ ደነገጠች። ለምንድን ነው የሚጨቃጨቁ ከማን ጋር ነው ብላ አቢኤል እንግዲህ ሲጮህ ድምፁ ሰምታ ነበረ። ማሚ ዳጣ አቅፋት ቁጭ አደረገቻት። ማሚ በጣም ተሰምቷታል፣ በጣም አዝናለች ማለት ነው። አንቺ ምንም ቢፈጠር ከልጆቼ ለይቼሽ አላይም፣ ነገር ግን ዳጣ ውሃዬ ካጠገብሽ እንዳትለየው ትላታለች ማሚ ለዳጣ ማለት ነው። እሺ እማዬ ትላታለች ማለት ነው። ማሚ እንግዲህ በጣም ተጨንቃ በዚህ ሰዓት ምግብ አትበላም፣ ፊቷ ሁሉ ተቆጥቋቁራለች ማለት ነው። እንደዛ በሰላም በፍቅር በደስታ እየተሞላ ቤት እንግዲህ በአንድ ጊዜ ድፍርስ ወጥቷል ማለት ነው። አቶ ደረጀ እንግዲህ ከቢሮ ወጥቶ ነበረ ወደ ቤት መግባት ደብሮት እንግዲህ ወደ ጓሮ ዞር ብሎ ቁጭ ብሎ ነበረ። አቢኤል በዛ ሰዓት አባዬ የት ነው ያለ? እሱን ነው የሚፈልገው፣ ስልክ ሊደውልለት ብላ ሮጣ ገብታ ስልክ ለማምጣት ስትሮጥ ናታን ይዞ ይመልሳታል ማለት ነው። ወደ ቢሮ ሄዳለሁ ብላ ሮጣ ስትወጣ ናታን በመኪና ቀድሞ ቢሮ ደርሶ ይጠብቃታል ማለት ነው። አባዬ በዚህ ሰዓት አንቺን አይንሽን ማየት አይፈልግም፣ እንዴት ያይሻል? በጣም ይፈራሻል። እሷን የማይበት አይን የለኝም፣ ድፍረት የለኝም ብሏል ይላታል ማለት ነው። ለምንድን ነው የሚፈራኝ? የሚፈራብኝስ ምክንያት ምንድን ነው? እኔ ቀርቤ ላወራ ፈልጋለሁ ትላለች ማለት ነው። አቶ ደረጀ እንግዲህ እሷ በር ከፍታ ስትወጣ እሱ በጓሮ ዞር ብለዋል። ድምጿን እየሰማዋን ነበር፣ አውቆ ነው ዞር ያለው ማለት ነው። አቢኤል በመጨረሻ ተረጋግታ ናታንን እያዳመጠች ነበረ ማለት ነው። የሆነ ነገር ሁሉ ላስረዳሽ፣ እንዴት እንደተረገዘ ይላታል ማለት ነው። እንዴ ደግሞ እንዴት እንዳስረገዘ ለኔ ልታስረዳኝ ነው እንዴ? አንተ ያመሃል እንዴ? ትላለች ማለት ነው ለናታን። በአንድ ቀንማ አይደለም ያረገዘችው፣ እየደጋገመ ከሷ ጋር እየማገጠ ነበረ ትለዋለች ማለት ነው። አይደለም አቢኤል ልጅ እኮ በአንድ ቀን መረገዝ ይቻላል። እኔን ካላመንሽኝ ዶክተርን መጠየቅ ትችያለሽ ይላታል ማለት ነው። አባዬ ፈልጎ ወዶ ሳይሆን ሰላምዬ አባዬ በጠጣበት ሰዓት ለፍራ ነው እንጂ እንደዚህ አይነት ነገር የተፈጠረ በአባዬ ፍላጎት አልነበረም። የዛሬ 1 ዓመት ከ4 ወር እማዬ እዚህ ቤት ውስጥ አልነበረችም። በዛ ሰዓት እንግዲህ የሰከረበት ሰዓት ጠብቃ ነው ሰላም እንደዚህ ያደረገችው ይላታል ናታን ማለት ነው ለአቢኤል። እንደዛ ከሆነ አባት እንደፍራ ነው ማለት ነው ሰላም። ስለዚህ እኔ ሰላምን መክሰስ እፈልጋለሁ፣ እከሳታለሁ እያለች እንግዲህ አንቀስን ሁሉ እየጠቀሰችለት ነበረ ለናታን ማለት ነው። እሷን መክሰስ ትችያለሽ፣ ነገር ግን አሁን እማዬና አባዬን እንዴት አድርገን እንዳይለያዩ ማድረግ እንዳለብን ነው ማውራት ያለብን ይላታል ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ሼር ላይክ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁ ስለሚተኑ ስለሚተበረታቱኝ ከኔ ጋር ስለሚተኑ ከልብ አመሰግናለሁ። አብሮነታችሁ አይለዩኝ፣ አበረታቱኝ ይላችኋለሁ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሰው ልጅ በሙሉ፣ ለሰው ልጅ ከሁሉም የሚበልጥ ሰላም ነውና ሰላማችሁ ይብዛልኝ። ከወደ ቤቴ በሰላም መጣችሁ በድጋሜ ውድ ቤተሰቦቼ። ዛሬ እንግዲህ ዳጣ ድራማ ማሚ ሁሉንም ነገር አውቃለች። ነገር ግን አንድ መረጋጋጥ የምትፈልገው ነገር አላት ማለት ነው። እሱም ዲኤሙ ደርሷል። ዛሬ ነው የምትወስደው ወረቀቱን በአይኔ ነው ማየት የሚፈልገው፣ እሱን አይቼ ነው እኔ ሁሉንም ነገር መወሰንም ማመንም የሚችለው ብላ እንግዲህ ወረቀቱን ውጤቱን እየጠበቀች ትገኛለች።
አቶ ደረጀ ጋር ትደውልና ና እንሂድ አብረን ነው የምንሄደው ይላት ትላለች ማለት ነው። ማርቲ እኔ ከዚህ ሄዳለሁ አንቺ ሂጂ፣ ደሞስ እኔ ካልሄድኩኝ ለምንድን ነው የሚሄደው? አንቺ ብቻ ሂጂ ይላታል ማለት ነው። አይሆንም እዚህ ናና አብረን እንሄዳለን፣ ውጤቱን እኔ እናንተ አብረን ማየት እንድናይ ነው የሚፈልገው፣ ብቻ ማየት አልፈልግም፣ ካንተ ጋር አንድ ላይ እንድናይ ነው የሚፈልገው ትላለች ማለት ነው። እሺ ማርቲ በቃ እንደዛ ከሆነ እመጣለሁ ይላታል ማለት ነው። ነገር ግን አቶ ደረጀ በጭንቀት ተሞልተዋል። የሚያደርገው ነገር አጥተዋል። ወረቀቱን ካየ በኋላ እንግዲህ የማሚ ውሳኔ ሁላችንም የጉጉት የምንጠብቀው ይሆናል። አቶ ደረጀ እንግዲህ ከውጭ መጥቶ ግቢ ውስጥ ገብቶ ቤቱን እንግዲህ ለሚገዛ ነው የሚመስለው። እዚህ ቤት ውስጥ እንግዲህ ተዋርጃለሁ፣ በገዛ እጄ ነው የተዋረድኩት እያለ እንግዲህ በጓሮ በኩል እየዞረ ጓሮ ነው የሚቀመጠው። ወደ ቤት ውስጥ ገብቶ ልጆቹንም ባለቤቱንም የማየት አይን ድፍረት አጥቷል ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቆ ነው ያለው። ውጤቱን እንግዲህ ማሚ ሰምታ የምትለውን ምን እንደምትፈጥረው ለመስማት ጓጉቷል ማለት ነው። ምክንያቱም ማሚ ውጤቱ ሰምታ የሆነ ነገር እንድትለው የሆነ ነገር ውሳኔ እንድታሳውቀው ይፈልጋል ማለት ነው። ነገር ግን አቢኤል አቶ ደረጀ በአይኑ ማየት ትፈልጋለች። አቶ ደረጀ ደግሞ አቢኤልን ላያት አልችልም፣ በምን አይኔ ነው እሷን ማያት እያለ በጣም ፈርቷል ማለት ነው። ነገር ግን ማሚም በጣም ተጨንቃለች። እንግዲህ ማሚ ሁሉንም ነገር ከወረቀትና ከውጤቱ ላይ እዛ ላይ ነው ማየት የምትፈልገው ማለት ነው። በዚህ ሰዓት ማንም ምንም ብላት አላዳምጥም፣ እኔ ራሴ በገዛ አይኔ ነው አይቼ ሁሉንም ነገር ማመን የሚፈልገው ብላለች ማለት ነው ማሚ። አቢኤል እንግዲህ ናታን ይሄን በነገራበት ሰዓት ሮጣ ማሚ ክፍል ሄዳ ነበረ። ማሚ ክፍል ስትሄድ እንግዲህ ማሚ ተኝታ ነበረ። እንፍጥጥ ብላ በኮስተር ብላ አይታ ምንም ቃል ሳትናገር እንግዲህ በሩ ዘግታበት ወጣች ማለት ነው። እኔ ክፍል መታ አንድ ቃልም ሳትናገር ነው ጸጥ ብላ የወጣችው። አቢኤል ሚኖና ነው ትላለች ማለት ነው ለዳጣ ማሚ ወጣ ማለት ነው። አይ ምንም እየተጨቃጨቁ ነው ከናነተና ማሚ ምንም አይደለም ይላታል ማለት ነው። እኔ እኮ የዳጣን እሺ በስተት ነው ብዬ ዝም ብያለሁ። እንደገና ደግሞ ሌላ ከሰራተኛ ሌላ ልጅ አባዬ እኮ ምን አይነት ሰው ነው እንደዚህ አይነት ነገር እንዴት ሊያደርግ ይቻለ? እናቴ ሶስተኛ ሚስቱ ናት ማለት ነው ትላለች ማለት ነው። ነገር ግን ዳጣ የሰላም ልጅ እንደሆነች አላወቀችም። እሷ አሁንም ዳጣም የሰላም ልጅ እንደሆነች አሁንም የተወለደ ልጅ የአቶ ደረጀ ልጅ እንደሆነ አልገባትም። ገና አልሰማችም። እሷ ሁሉንም ነገር አላዳመጠችም፣ አልገባትም ማለት ነው። ነገር ግን አቢኤል የዳጣው ሌላ እናት የተወለደም ሌላ ከሰላም ነው ብላ ነው የምታስበው። ነገር ግን አቶ ደረጀ ሁለቱንም ልጆች ሰላምዬ እንደወለደ አላወቀችም፣ ገና አልሰማችም። ማሚም ስለ ዳጣ አልሰማችም። የሰማችው ስለ ሕፃኑ አሁን የተወለደው ልጅ ነው እንጂ የዳጣን አልሰማችም ማለት ነው። መሀላችን ምንም ቢፈጠር አንቺ ከልጆቼ አይቼ ለይቼ አላይሽም እያለቻት ነበረ ማለት ነው ለዳጣ። ዳጣም በጣም ግራ ተጋብታለች። ማሚ እንደዚህ ሆና በማየቷ በጣም አዝናለች። ማሚም በጣም በደላቿት። እናንተ በጣም ክፉ ሰዎች ናቸው። እኔም ከእናንተ ጋር እንደዚህ አይነት ነገር ውስጥ ተቋዳሽ ስለሆንኩኝ የእናንተ ተባባሪ ስለሆንኩኝ በጣም ነው የማዝነው ብላለች ለማሚ። ለአቶ ደረጀም ለሰላምዬም እንግዲህ ባለፈው ተናግራ ነበረ ማለት ነው። በመጨረሻ ምንም ማድረግ አልቻለችም። እንግዲህ አቶ ደረጀን አይዞ ቀባዬ ሁሉም ነገር ይስተካከላል። ማሚም እንግዲህ ውጤቱን እየጠበቀች ትገኛለች። የምትወስነው ውሳኔ ትወስናለች፣ አትጨናነቅ እያለች አባቷን እያበረታታች ትገኛለች ማለት ነው። አቢኤል ብቻ ነው በጣም የጨዋችበት። አባቱ ላይ በጣም ደንግጣለች። የምታደርገው ነገር አጣች። እማዬ ቆይ ሰላም የወለደችው ልጅ አባዬ እንደሆነ ሰምታ እንዴት ነው ቁጭ ያለችው? ምንም እንዴት አላለችም፣ እንደዚህ ማለች እያለች ነበረ ማለት ነው። አይ ወረቀት ውጤቱን እየጠበቀች ነው። ውጤቱን ካየችን በኋላ ምን እንደምታደርግ የምናውቀው ነገር የለም። ከዛ በፊት ግን እኛ ሆነ ነገር መፍጠር አለብን፣ እንዳይለያዩ ማድረግ አለብን። እንዲለያዩ ትፈልጋለሽ እንዴ አንቺ ይላታል ማለት ነው ናታን። ሲፈልጉ ይለያዩ፣ ሲፈልጉ እንደፈለገች ታድርግ እማዬ፣ እኔ ከማየ ጎን ነኝ
አይመለከተኝም እንደፈለገች ታደርገው እሱ አባቴ አይደለም በጣም አስነዋሪ ስራ ነው የሰራ እናቴ ሶስተኛ ሚስት ሆና ነው ስትኖር የነበረው ማለት ነው በማለት እንግዲህ አቢኤል በጣም ብዙ ነገር እየተናገረች ትገኛለች ማለት ነው። ነገር ግን ረጋ ብለሽ ሁሉንም ነገር ማድረግ መዳመጥ አለብሽ ብሎ ናታን እየመከራት ትገኛለች ማለት ነው። እንግዲህ በመጨረሻ ስሜቷ ቀዝቀዝ ብሎ ተረጋግታለች ማለት ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።